ዛሬ ላስታውስ እችላለሁ፣ ነገ ላስታውስ እችላለሁ፣ ከነገ ወዲያ ላስታውስ እችላለሁ። ግን ከዛ እኔም ሰው ነኝ፣ እየረሳሁ የራሴን ላይፍ ምናምን እንትን ልል እችላለሁ። የራሴን ህይወት እዚህ ጋር የራሴን ጌም ምናምን ልጫወት እችላለሁ። ግን ለማሜ ቢፈታ እግዚአብሔር ከልቤ ነው። ጆዬን ሳየው በጣም ደስ አለኝና ያኔ የታሰረበትን ጊዜ አስታወስኩኝ። ያኔ እንደ ቀልድ አንዳንዴ የሰው ልጆች ነን እኛ ሁላችንም ማለት ነው። ዛሬ ነገ ምን እንደሚፈጠርብን አናውቅም። እኔ ዛሬ አይታችሁኛል፣ ነገ ምን እንደምሆን አታውቁም። ከነገ ወዲያ ምን እንደሚፈጠርብኝ አታውቁም። እና የሰው ልጅ ባይ ዘ ዌይ ማለት ነው ቲክታክ ላይ አላለቅስም ብዬ ለራሴ ብዬ ነበር። ምንም ታሪክ ቢፈጠር አይታችሁኛል፣ ተአምር ቢፈጠር አላለቅስም፣ ምንም ነገር ቢፈጠር ብዬ ነበር። እና ግን ማውራት አቃተኝ እውነት። እና ምንድን ነው ምለው በቃ ከሰው ስተት ከብረት ዝገት አይጠፋም። እኛ ሰው ልጆች ነን። ዛሬ አጥፍተን ነገም እኮ ልናጠፋ እንችላለን፣ ከነገ ወዲያም ልናጠፋ እንችላለን። ወይ እዚህ ጋር ጌም ዋጓኩቶን ምናምን ስተት ልንሰራ እኮ እንችላለን። ዛሬም እኮ ነገም ስተት አንሰራም እያልኩ አይደለም፣ ስተት ልንሰራ እንችላለን። ግን በይቅርታ እንታለፍ። ቤታዬ በእናትሽ አታስቂ እና በይቅርታ ታልፈን ይፈታልን፣ ጓደኛችን ይፈታልን። እንደዛ ነው የምለው እና ስሜቴ ነው። ኧረ ቤታ በእግዚአብሔር፣ ኧረ ቤታ በመድኃኒዓለም አታስቂ። ወይ ቤታ እኔም ቢድልሻለሁ ብላ ምትለኛለች። ወይ እና እንደዛ ነው። እስታኮንኩኝ እና እንደዛ ነው ጋይስ። ጆዬ ደስ ብሎኛል። ጆዬ ዌልካም ባክ። አዎ ግቢ 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 እና ላኪ ዌልካም ባክ። በጣም 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 ነው ደስ ያለን። ሁላችንም በጣም ደስ ብሎናል። ጆዬ እንኳን ተፈታ፣ እንኳን ለቤትህ አበቃ ወንድማችን ጆዬን። ባይዘወይ በጣም የምወደው ወንድሜ ነው። ይሄ ነገር እስቲ ጃኬት ልልበስበት እስቲ፣ ካልሆነ ምንድን ነው ሜምበሩን እስቲ ሁላችሁም እስቲ። ወይ ጉድ ወይ ጉድ። ሜምበሩ ነው ይኸው ለበስኩበት። አሁን ለበስኩበት ቆሻሚዝ እና
ሜምበሩን ሁላችሁም እንኳን ለቤት አበቃ፣ እንኳንም ከኛ ቀላቀለ፣ እንኳንም ተመለስክ፣ እንኳን ደስ አለህ ጆዬ ብለናል። እውነት እንኳን ደስ አለህ። ሌላ ምን ይባላል? እንኳን ደስ አለህ። ደስ ብሎናል፣ ደስ ብሎናል፣ ደስ ብሎናል። ደስ ይበለን። አሸንፍ አትልበሽ። ወይ ጉድ! እና በጣም ደስ ብሎኛል። ምን ያምርብኛል? በእናትሽ አልቅሽ። አለቀስኩ። አይገርምም? አለቀስኩ። እውነት አለቀስኩ። እኔ ራሱ ገረመኝ ማለት ላይ ካለቀስኩ የዛሬ አመት አካባቢ ነው ያለቀስኩት። እኔ አልቅሽም አላውቅም። ካለቀስኩ በጣም ረጅም ጊዜ ሆኖኛል። አልቅሽ አላውቅም። እግዚአብሔርን ስለ እውነት ለመናገር አልቅሽ አላውቅም እና ከልቤ ግሪን ኢዝ ዮር ኮለር። አዎ ዳጊ ቴንክ ዩ። ከልቤ ነው እንትን ያልኩት። ላይክ አዘንኩ። እግዚአብሔርን በጣም አዝኛለሁ። ሰው እኮ አያምነኝም እኮ አሁን እኔ እንደተረገመች ሰው የምታዩ ኧረ ቤታ ግቢ በእናትሽ። እንድትታሰሪ እንድታለቅሽ መታሰር አለብኝ ትላለች። ተይ በእናትሽ አንቺ ሴትዮ። ኧረ ግቢ። የኔ ነው እየሳቋዘን ለመሰላችሁ የሳኩትኝ እኔ ቤታ ናት እኮ ወይኔ የምጽፈውን ቴክስት ባሳያችሁ ማርያምን እኔ አንቺ እንድታለቅሽልኝ መታሰር አለብኝ ወይ ምናምን ትለኛለች። ይኸውት የምጽፈውን ቴክስት ይሁት ይሁት አንቺ እንድታለቅሽልኝ መታሰር አለብኝ ወይ? እሷ እኮ ናት የምታስቀኝ ጋይዝ። ወይ ጉድ ወይ ጉድ ወይ ጉድ። ታሰሪ እኔና እና እዛ ነበርኩኝ፣ ጆጋ ነበርኩኝ። ረጅም ሰዓት ቁጭ ብዬ ያየሁት ነበረ ምናምን። ጆ ባይዘው ከበፊትም ነው የምወደው። ላይክ እኔ ቲክታክ ገና ስጀምር የጀመርኩ አካባቢ ጊፍተር ነበረኝ። እኔ አይሮን ነው ጊፍተር የዛኔ ራሱ ጊፍተር ነበረኝ እና ገና ስጀምር እኮ ነው የዛሬ 3 ዓመት ከዛ ጊፍተር ነበር ይሰጡኛል። እነማን እንደሚሰጡኝ የዛኔ አሁን እንደውም ልብ ብዬ አያለው ምናምን። ያኔ ጊፍት ብር እንደሆነ አላቅም እና በጣም ነበር የሚሰጠኝ የነበረው። ከዛ እየሄድኩ ለጆ እንዳልሄድ ሰጠዋል። እየሄድኩ ለጆ እንዳልሄድ በቃ የሆነ ትንሽዬም ላገኝ ሄጅ ይሰጠዋለሁ። በቃ ወንድሜ ነው የሚመስለኝ። ይሄ ወንድም ታውቃላችሁ። መቸኝ ነበረ። ጣ ነው ያስቀኝ ነበረው። አረ እነሱ አይደሉም። እነሱ ሳይመጡ በፊት ነው መልክ ሳይመጡ በፊት ራሱ ይሰጠኝ ነበር እና እየሄድኩ ሰጠዋለሁ። ቶፕ ጊፍተር ሆንኩኝ ብታይ። እኔ እኮ እዚህ እኮ ነው የሚሰጠኝ። ጌም ምናምን ደግሞ አልጫወትም ነበር። ጌም ምናምን ስጮች ሳይሆን ዝም ብዬ እንደዚህ ቁጭ እላለሁ ምናምን ይሰጡኛል። በቃ ማን እንደሚሰጠኝም አላቅም፣ ስማቸውንም አላቅም። ዝም ብለው ነበር የሚሰጡኝ የነበረው ማለት ነው። በፊት ዝም ብዬ እገባለሁ፣ እቀመጣለሁ ምናምን ከዛ ይሰጠኛል። ይሄ ጊፍት ይሰጠኛል። ተነስቼ ስጨፍር ይሰጠኛል። ዝም ብሎ ነበር የሚሰጡኝ የነበረው። ግን እነዛ ጊፍተሮች የት ሄዱ? ጠፉን ልም ብለው እናንተ። የዛኔማ እንትን እኮ አልመልስም ደግሞ እኮ ፎሎ እኮ አልመልስላቸውም። ኢቭን ላይክ ጊፍተርሽ እንደዚህ አሁን የሆነ ቦታ አሁን እንደዚህ አሁን ካወኩ በኋላ ጊፍት እንደሆነ ምናምን ካወኩ በኋላ የሆነ እንደዚህ ቦታ ላይ ምናምን ዛኔ እኮ ድሮ ጊፍተርሽ ነበርኩኝ በጣም ነበር የምሰጥሽ ሲሉኝ ማነካተላሉት ዳሪክ እግዚአብሔርን ለጁ እንዳንል በጣም ነበር የምሰጠው የነበረው። በጣም ነበር የምሰጠው የነበረው። ያ
ያሳዝነኛል። ጠፉ እናንተ ጠፉ።